ሀይ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ስራ ኑሮ እንዴት ይዟችኋል? ይሄ ነገር ያው ትናንትና የተለቀቀው ዜናው በእርግጥ ግን ምናልባት አንዳንድ ጊዜ ዝም ብሎ ላይክ ምናምን ለማግኘት ሲሉ ሰው እያለን በህይወት የሚገሉ ሰዎች አሉ አይደል? ምናልባት እንደሱ ሊሆን ይችላል ምናምን ብዬ ነበር ያሰብኩት። ግን ያው ብሬክስ ላይ ምናምን ተጽፎ ሳይ በጣም ነው የደነገጥኩት። በቅርብ ነው ያወቅሁት ልጁን የሆነ ፊቱን ታሞ እንዴት እንደዳነ ምናምን የሚያሳይ ቪዲዮ ሰርቶ ነበር እና በቃ ሞተ ሲባል በጣም ነው የገረመኝ። እንደውም ታሞ ምናምን ነበር የመሰለኝ። በኋላ ግን ተገድሎ ምናምን ሲባል በጣም የሚያሳዝን ነገር ነው። እኛ በቃ ምን ያህል አረመኔ እየሆነ እንደሆነ ነው የሚያሳየው። እንግዲህ እንኳን አይደለም ህግ በሌለባት ሀገር ኢትዮጵያ ቀርቶ ህግ ባለባት ሀገር ሳውዲ እንኳን ሰዎችን ከመግደል ወደ ኋላ የማንል በጣም ጭካኔ ዘመን ላይ ደርሰናል። ከምር በጣም የሚያሳዝን ነገር ነው። እንግዲህ ገዳዩ ጓደኛው ነው ምናምን ነው የሚሉት እና በተለይ ደግሞ እነዚህ የራያ ልጆች በጣም ብዙ ጊዜ እርስ በርሳቸው ይገዳደላሉ። እኔ ምክንያታቸው እንደሆነ አይገባኝም ከምር። በእርግጥ ሌላውም ይገዳደላል፣ ግን የነሱ እየባሰ ነው። እኔ ብዙ ጊዜ ሰማለሁ እንደዚህ እርስ በርስ ሲገዳደሉና በጣም ያሳዝናል። ልጁ በእውነት በጣም አሳዘነኝ ሳየው። ገና ታዳጊ፣ በዛ ላይ ደግሞ ለእናቱ ገና አንድ ወንድ ልጅ ነው ምናምን አሉና እንደው ይብላኝ እናቱ በጣም ታሳዝናለች። እሱስ አንዴ እንግዲህ ሞተ፣ ግን እናቲቱ ደግሞ በቁም ያለችው እናቲቱ በጣም ታሳዝናለች። እና በጣም የሚያሳዝን ጊዜ ላይ ነው የደረስነው። እርስ በርሳችን መተዛዘን፣ መከባበር በቃ እሺ ከተጣላም እኮ ጓደኝነቱ ከቀረም እኮ ጦሎ መሄድ አለ አይደል? አይ ዝም ብሎ ደግሞ እሺ ግድ ከሆነ ደግሞ ዝም ብሎ መደባደብም አለ አይደል? መግደል ምን አመጣው? ከምር በጣም አሳዛኝ ጊዜ ላይ ደርሰናልና በጣም ያሳዝናል። ለእናቲቱ መጽናናቱን ይስጣት ነው የምለው፣ ሌላ ምንም ማለት። ሌሎቻችን ግን ጓደኛችን ማን ነው የሚለውን ማወቅ አለብን። ጓደኛ ስንመርጥ በሰው ሀገር በእርግጥ የኛ የሀገራችንን ሰው ስናይ ደስ ነው የሚለን። በተለይ በብቸኝነት ምናምን ከሆነ ደስ ነው የሚለን። ያገኘው ነው ጋር ነው ጓደኛ ምን ነውና ጓደኛ መምረጥ አለብን። ከባድ ነው ግዴታ አንድ ሰው እኛ ላይ ክፉ ሲያደርግብን መጠበቅ የለብንም። ለሌሎች ምን አይነት አስተያየት አለው፣ ጸባዩስ እንዴት ነው፣ ባህሪውስ እንዴት ነው፣ ፈጣሪው ጋር ያለው ፍራቻስ እንዴት ነው የሚለውን ማጥናት አለብን። አንድ ሰው ጓደኛ ስናደርግና መጠንቀቅ አለብን። ልጆችዬ በሰው ሀገር ላይ እንጠንቀቅ። በሰው ሀገር ዜጋ ሳይሆን ከራሳችን ዜጋ የበለጠ መጠንቀቅ አለብን ብዬ አስባለሁ። ብዙ ጊዜ የምሰባው በሰው ሀገር ዜጋ እጅ ከሚጠፉ ይልቅ በራሳችን ዜጎች የሚጠፉት እየበዙ ነውና አሁን እርስ በርሳችን መተጋገዝ ሲገባን እርስ በርሳችን እየተፈራራንበት ያለው ጊዜ ነው እና እንጠንቀቅ። ልጆችዬ ጓደኛ እንምረጥ ነው የምላችሁ። ለዛሬ በዚህ ተሰናበታችሁ። ሰላም።